ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲክስ የዩቲዩብ ቻናል አድማጭ ተመልካቾቻችን በዚህ ሰዓት እናንተ ልታዳምጧቸው ይገባሉ ያልናቸውን እጅግ ወሳኝ መረጃዎች ይዘን ተመልሰን ተገናኝተናል። ከመረጃዎቻችን መካከል ዋና ዋናዎቹም ወደ ሀገር ውስጥ ጂኦፖለቲካ የተመለከቱ መረጃዎችን ይዘናል። በተለይ በትግራይ ክልል የተፈጠረውን የፖለቲካ ክፍተት ምክንያት ተደርጎ በትግራይ ውስጥ እየተካሄደ ያለው ምንድነው? የወልቃይት ጠገዴና ጠለምት አካባቢን በተመለከተ ያለውን ታሪካዊ ዳራ፣ ባህላዊና ጂኦፖለቲካዊ መረጃዎችንም ገለልተኛ ሆነን በዝርዝር ለእናንተ ልናስደምጥ ዝግጅታችን አጠናቀናል። በተጨማሪም ወልቃይት ለምን ትኩረትን ሳበ? የወልቃይት ጂኦፖለቲካል ኢንተረስት ከሱዳን፣ ከአስመራ፣ ከህወሓት፣ ከአማራና ከፌዴራል መንግስቱ አንጻር በትኩረት እንመለከተዋለን። ከሀገራችን ጂኦፖለቲካ ትንታኔ ስንወጣ የመካከለኛው ምስራቅን ጉዳይ እናያለን። በተለይ አሜሪካና እስራኤል በጋራ በመሆን ኢራንን እየደበደቡ እንዳለ ይታወሳል። ኢራንም እየሰጠች ያለው አጸፋዊ ምላሽ አነጋጋሪ ሆኗል። ይህ ጦርነት የዓለምን ፖለቲካ እጅግ አሳሳቢ ውስጥ ከቶታል። በሀገራችን ኢትዮጵያም ከዚህ አንጻር ሆኖ የነዳጅ ዋጋ ጭማሪ መደረጉን በርካቶችን እያነጋገረ ይገኛል። በተለይ በትናንት አመሻሽና ዛሬ ረፋድ ላይ የወጡ አዳዲስ መረጃዎች አሉ። በትናንትናው አመሻሽ ዓለምን ያስደነገጠ መረጃ ወጥቷል። ይህ መረጃም ውሸት ነው ተብሏል። መረጃው ምንድነው? እንዴት አረጋገጥነ? በዝርዝር የምንመለከተው ነው። የእስራኤሉ ፕሬዝዳንት ኔታንያሁ ሞተዋል እየተባለ ነው። በተለይ የኢራንና አንዳንድ የአረቡ ዓለም ሚዲያዎች ኔታንያሁ በኢራን ድሮን ተገሏል የሚሉ መረጃዎች ወጥተዋል። ስለ ኔታንያሁ ወቅታዊ መረጃም ኢትዮ ጂኦፖለቲክስ ያረጋግጠዋል። ታደምጡታላችሁ። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲክስ የዩቲዩብ ቻናል አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህና ሌሎች አጫጭር መረጃዎችንም ታደምጣላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ ኢትዮ ጂኦፖለቲክስ ነው። መረጃው ጀመረ። የወልቃይት ጠገዴና ጠለምት አካባቢን በተመለከተ ያለውን ታሪካዊ፣ ባህላዊና ጂኦፖለቲካዊ መረጃዎችን በገለልተኛና በዝርዝር እንደሚከተለው እያቀረብን እንገኛለን። ታሪካዊ አመጣጥና አስተዳደራዊ ዳራውን ስንመለከት ወልቃይት በታሪክ የራሱ የሆነ አስተዳደራዊ መዋቅር የነበረው አካባቢ ነው። ከ1983 በፊት አካባቢ በጎንደር ክፍለ ሀገር ስር የሚተዳደርና ከበጌ ምድር ሰሜን ጋር የጠበቀ ቁርኝነት የነበረው እንደሆነ ታሪክ ይናገራል። ከ1983 በኋላ በኢትዮጵያ የፌዴራል አወቃቀር ለውጥ ሲደረግ ወልቃይት በትግረኛ ተናጋሪነቱ በሚል ምክንያት በህወሓት መሪነት ወደ ትግራይ ክልል ወይም ምዕራባዊ ትግራይ እንዲካለል ተደርጓል። ይህም እስከ ዛሬ ድረስ ለሚቀጥለው የማንነትና የወሰን ውዝግብ ዋነኛ መነሻ ሆኗል። የማንነት ጥያቄና ስነ ህዝብን ስንመለከት በአካባቢው ላይ ሁለት ዋና ዋና መከራከሪያዎች ይቀርባሉ። የወልቃይት የአማራ ማንነት ኮሚቴ እኛ በአስተዳደር ወደ ትግራይ ብንካለልም ማንነታችን፣ ታሪካችን፣ ቋንቋችንና ባህላችን የአማራ ነው፣ ቋንቋውን በግድ የተጫነብን ነው በማለት ለዘመናት ሲታገሉን ቆይተዋል። የቀድሞ የትግራይ ክልል አስተዳደር አካባቢው ጥንትም ትግረኛ ተናጋሪ ነው፣ በመሆኑም ወደ ትግራይ መካለሉ ተገቢ ነው የሚል መከራከያም ሲያቀርቡ ተደምጧል። ይህ ጂኦፖለቲካዊና ኢኮኖሚያዊ ፋይዳውን ስንመለከት ወልቃይት ለምን ትልቅ የውዝግብ ማዕከል ሆነ የሚለው ጥያቄ ይነሳል። አንደኛ ለም መሬት መኖሩ ነው። አካባቢው ሰፋፊ የሰሊጥ የጥጥና የሰብል ምርት የሚመረትበት የኢትዮጵያ የወርቅ ማዕድን ተብሎ የሚጠራው ለም መሬት ነው። ስትራቴጂካዊ መገኛውን ስናይ ደግሞ ከሱዳን ከኤርትራ ጋር የሚያዋስድ በመሆኑ ለንግድም ሆነ ለወታደራዊ ስትራቴጂክ እጅግ ወሳኝ መተላለፊያ ነው። ወቅታዊ ሁኔታውን ስንመለከት ከጥቅምት 2013 ዓ.ም ጀምሮ ጦርነት እየተካሄደ ይገኛል። አካባቢው በአማራ ክልል ቁጥጥር ስር የሚገኝ ሲሆን የራሱ የሆነ የወልቃይት ጠገዴ ሰቲት ሁመራ አስተዳደር መስርቶ ይገኛል። ይሁን እንጂ በፌዴራል መንግስትና በዓለም አቀፍ ማህበረሰብ ዘንድ አወዛጋቢ ወይም ዲስፒዩትድ ኤሪያ ተብሎ የሚጠራ ሲሆን የመጨረሻ ውሳኔ በህዝብ ውሳኔ ወይም ደግሞ ሪፈረንደም ወይም በፖለቲካ ስምምነት እንዲፈታ ግፊት እየተደረገ ይገኛል። ይህ አስተዳደር ታሪክ በአጼዎቹ ዘመን ለምሳሌ በአጼ ኃይለ ሥላሴ ወልቃይት በሰሜን ጎንደር በጌምድር ክፍለ ሀገር ስር ወልቃይት ጠገዴ በሚል አውራጃነት ይታወቅ ነበር። ለዚህም እንደ ማስረጃ የሚጠቀሰው አካባቢው ከጎንደር ጋር ያለው የንግድ የባህልና የሃይማኖት ትስስር ነው። የባህልና የቋንቋ ውህደት ስንመለከት አካባቢው የድንበር ቦታ በመሆኑ በአማርኛና ትግርኛ ቋንቋዎች ተቀላቅለው ይነገሩበት ነበር። ሆኖም የማንነት ጥያቄ አቅራቢዎች ቋንቋው ቢመሳሰልም ስነልቦናቸው
ወጋችን፣ ባህላችን ለምሳሌ ለቅሶ፣ ሰርግ፣ ጭፈራ ከጎንደር ጋር የተቆራኘ ነው ይላሉ። በ1970ዎቹ የትጥቅ ትግል ወቅትም በህወሓት በትጥቅ ትግል ወቅት ከ1967 እስከ 83 ይህን መሬት ለስንቅና ለትጥቅ መተላለፊያ ወደ ሱዳን ለመውጣት ስትራቴጂካዊ በሆነ መንገድ ተጠቅመውበታል። በወቅቱ አካባቢውን ምዕራባዊ ትግራይ ብሎ መሰየም ለዛሬው ግጭት የመሰረት ድንጋይም ጥሏል ነው የሚሉትም። ህወሓት ስልጣን እንደያዘ አካባቢውን ወደ ትግራይ ክልል ካካለ በኋላ በህዝቡ ላይ የተደረሱትን ለውጦች የሚከተሉት እንደሆኑ አብዮቱ አቅራቢዎች ይናገራሉ። ስልታዊ የስነ ህዝብ ለውጥ ተደርጓል ወይም ደግሞ ዲሞግራፊ ቼንጅ ተደርጓል ነው የሚሉት። የቀድሞው ነባር ህዝብ በማፈናቀል በመግደል ወይም በማሰር በምትኩ በብዙ ሺዎች የሚቆጠሩ የቀድሞ ታጋዮችንና የትግርኛ ተናጋሪ ቤተሰቦችን በአካባቢው እንዲሰፍሩ ተደርጓል። የቋንቋ ጫናን በተመለከተ ትምህርት፣ አስተዳደርና የፍርድ ቤት ስራዎች በትግርኛ ብቻ እንዲሆኑ በማድረግ ነባሩ አማርኛ ተናጋሪ ማህበረሰብ ማንነቱን እንዲረሳ ግፊትም ተደርጎበታል። የወልቃይት ኮሚቴ እንደሚለው ከሆነ በ2008 ዓ.ም አካባቢው የወልቃይት አማራ ማንነት ጥያቄ ኮሚቴ በይፋ ተቋቁሞ ለፌዴሬሽን ምክር ቤት አቤቱታ አቅርቦም ነበር። ሆኖም ጥያቄው በኃይል እንዲታፈን መደረጉና በ2010 ሀገራዊ ለውጥ አንዱ ትልቁ መነሻም ሆኗል ነው የሚባለው። ጂኦፖለቲካዊ ፋይዳ ለምን የሞት ሽረት ትግል ሆነ የሚሉትም በርካቶች ናቸው። ይህ አካባቢ ለትግራይ ፖለቲከኞችም ሆነ ለአማራ ፖለቲከኞች ቀይ መስመር የሆነባቸው ምክንያቶችም አሉ። አንደኛው ኢኮኖሚ ነው። ወልቃይት የኢትዮጵያ ካሊፎርኒያ ተብላ ሊጠራ የሚችል እጅግ ለም መሬት አለው። ሰሊጥ የሀገሪቱ ትልቅ የውጭ ምንዛሪ የሚያስገኝ ምርትም ነው። ይህ ምርት በብዛት የሚመረተውም በዚሁ አካባቢ ነው። ሌላው ወደ ውጭ ወይም ደግሞ መውጫ በር ተደርጎ ይወሰዳል። ሱዳን ፋክተር ነው። ትግራይ ክልል ከሱዳን ጋር የሚያገናኘው ብቸኛው ድንበር ወልቃይት ነው። ይህ በር ከሌለ ትግራይ በኤርትራ በአማራና በአፋር ክልሎች ብቻ ትከበባለች ወይም ላንድ ሎክ ትሆናለች። ስለዚህ ለህወሓት መሬት የህልውና ጉዳይ ነው። ታሪካዊ ፍትህ ስንመለከት በአማራ በኩል ደግሞ የተወሰደብን መሬት መመለስ አለበት፣ ህዝባችንም ከነጻነት ባርነት መውጣት አለበት የሚል የፍትህ ጥያቄ በተደጋጋሚ ያቀርባሉ። እንግዲህ የወልቃይት ጂኦፖለቲካ ፋይዳ በተለይም ከሱዳን ድንበርና ከዓለም አቀፍ ግንኙነት አኳያ ያለው ስትራቴጂክ ጠቀሜታ በሚከተለው መልኩ በዝርዝር መመልከት እንችላለን። የወልቃይት ሱዳን ድንበር ፖለቲካዊ ህልውና ወይስ የስትራቴጂክ መስመር ነው ብለንም ስንጠይቅ ይህ አካባቢ ለምን ኢትዮጵያ ጂኦፖለቲካ የልብ ትርታ ሆነ? ምክንያቶቹ እነዚህ ናቸው። አንደኛ የትንፋሽ መስመር ወይም ስትራቴጂክ ኮሪደር መሆኑ ነው። ትግራይ ክልል በጂኦፖለቲካዊ አቀማመጧ በኤርትራ በአማራ ክልልና በአፋር ክልል የተከበበች ናት። ወልቃይት በተለይም ሁመራ ለትግራይ ክልል ብቸኛው ወደ ውጭ አልሞ መውጫ በር ነው። ይህ ድንበር ከሌለ ትግራይ ሙሉ በሙሉ የኢትዮጵያ ማዕከላዊ መንግስትና በአጎራባች ክልሎች ቁጥጥር ስር ትወድቃለች ብለው ያስባሉ። ህወሓት ወልቃይትን ማጣት ማለት ከሱዳን ጋር ያለውን ቀጥታ ግንኙነት ማጣት ማለት እንደሆነም ያውቃሉ። ይህ በጦርነቱ ወቅትም ሆነ በሰላም ጊዜ ቁሳቁስ፣ የነዳጅና የጦር መሳሪያ አቅርቦት የሚያገኙበት መስመር እንደሆነም ያምናሉ። የሱዳን ድንበርና የአልፋሽጋ ውዝግብም የዚሁ አንዱ ጉዳይ ነው። የወልቃይት ጉዳይ ከኢትዮጵያ ውስጥ ፖለቲካ አልፎ ከጎረቤት ሱዳን ጋርም ይገናኛል። ወልቃይት ሁመራን አዋሳኝ የሚያደርጉትን የሱዳን ለም መሬቶች አልፋሽጋም ይባላል። በኢትዮጵያ ውስጥ ጦርነቱ ወቅት ሱዳን ይህን ለም መሬት በኃይል ተቆጣጥረው ትገኛለች። አሁን የወልቃይት አስተዳደር አማራ ክልል ይህን ድንበር መቆጣጠሩም ለሱዳን ስጋት ነው። ምክንያቱም ጠንካራ የድንበር ጥበቃና ይገባኛል ጥያቄ ስለሚያቀርብ ነው። የኢትዮ ጂኦፖለቲክስ ዜና ተከታታዮች በመካከለኛው ምስራቅ ያለውን ውጥረት ከቀን ወደ ቀን እየተባባሰ መጥቷል። ባለፉት ጥቂት ሰዓታት ደግሞ በሳውዲ አረቢያ የሚገኝ የአሜሪካ የጦር ሰፈር በኢራን ድንገተኛ ጥቃት ደረሰበት፣ ግዙፍ የነዳጅ ጫኝ አውሮፕላኖች ወደሙ የሚል መረጃ በስፋት ሲሰራጭም ቆይቷል። ይህ መረጃ ምን ያህል እውነት ነው? አሜሪካስ ምን እያለች ነው? ዝርዝሩን አብረን እንመለከታለን። ወሬው እንደሚለው ከሆነ ኢራን በሳውዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ ባደረሰችው ጥቃት 5 የኬሲ 135 ስታርቶ ታንከር አውሮፕላኖች ወድመዋል። እነዚህ አውሮፕላኖች አየር ላይ ያሉ ለሌሎች የጦር አውሮፕላኖች ነዳጅ የሚሞሉና እያንዳንዳቸው ወደ 80 ሚሊዮን ዶላር የሚጠጉ ውድ ወታደራዊ ንብረቶች ናቸው። ነገር ግን ይህ መረጃ በዓለም አቀፍ ታማኝ የዜና ምንጮች እስካሁን አልተረጋገጠም። ፔንታጎንም ሆነ የሳውዲ አረቢያ ባለስልጣናት እንዲህ ያለ ጥቃት ስለመፈጸሙ የሰጡት ይፋዊ መግለጫ የለም። በአሁኑ ሰዓት በቀጠናው ያለው ፍጥጫ ከፍተኛ ሆኗል። እንዲህ ያለ ግዙፍ ጥቃት ተፈጽሞ ቢሆን ኑሮ ክስተቱ ወደ ቀጥተኛ ክልላዊ ጦርነት ሊያመራ የሚችል የዓለምን የነዳጅ ገበያ ክፉኛ የሚያናውጥ ይሆን ነበር። አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ አቅም ለማጠናከር የፓትሪዮት ሚሳይል መከላከያዎችና ተጨማሪ ተዋጊ አውሮፕላኖችን እያሰማራች መሆኑም ተሰምቷል።
በሌላ በኩል ኢራንና ደጋፊዎቿ በባህር ላይና በየብስ የሚያደርጉትን እንቅስቃሴም ቀጥሏል። ይህ አይነቱ የመረጃ ጦርነት ደግሞ የሁለት ወገኖችን ፍጥጫ አካል ሆኖ ቆይቷል። ውድ ተመልካቾቻችን በማህበራዊ ሚዲያ የሚለቀቁም ሰበር ዜናዎችን ከመቀበላችን በፊት ምንጮቻቸው ማረጋገጥ አስፈላጊ ነው። እኛም ተረጋግጠው የሚወጡ አዳዲስ መረጃዎችን ተከታትለን የምናቀርብ ይሆናል። ለቻናላችን አዲስ ከሆናችሁ አሁንም ሰብስክራይብ ማድረግና ቤተሰብ መሆኑን አትርሱ። መረጃዎች ይቀጥላሉ። በቅርብ ሰዓታት ውስጥ በመካከለኛው ምስራቅ ታላቅ መነጋገሪያ የሆነ መረጃ ወጥቷል። ቤንያሚን ኔታንያሁ የት ናቸው የሚለው ጥያቄ በዓለም አቀፍ የፖለቲካ ተንታኞች ዘንድ ማይሏል። ባለፉት 48 ሰዓታት ውስጥ የኢራን የዜና ምንጮች የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስመልክቶ አስደንጋጭ መረጃዎችን ሲያሰራጩ ቆይተዋል። መረጃዎቹ እንደሚጠቁሙት ከሆነ ጠቅላይ ሚኒስትር በኢራን ወታደራዊ ጥቃት ሕይወታቸው አልፎ ሊሆን ይችላል። ምንም እንኳ እስካሁን ድረስ ከእስራኤል ወገንም ሆነ ከሌሎች ይፋዊ ምንጮች የተሰጠ ማረጋገጫ ባይኖርም የኔታንያሁ በይፋ አለመታየት ግን ጥርጣሬውን አባብሶታል። የኢራን ከፍተኛ ወታደራዊ መሪዎች ለፕሬስ ቲቪ በሰጡት መግለጫ ይህ ሕፃናት ገዳይ መሪ የትም ሊያመልጥ አይችልም፣ በሕይወት ካለ ይፋ ይውጣ ሲሉም ተደምጠዋል። ይህ በእንዲህ እንዳለም አንድ ህንዳዊ ጋዜጠኛ የጠቅላይ ሚኒስትሩን ምስጢራዊ መደበቂያ ቦታ ጠቁሟል በሚል ክስ በቁጥጥር ስር መዋሉን ተሰምቷል። ጉዳዩ ውስብስብ የሚያደርገው የእስራኤል መንግስት ዝምታ ነው። ጠቅላይ ሚኒስትሩ ለቀናት ከህዝብ እይታ መራቃቸው መረጃው እውነት ይሆን ወይስ የደህንነት ጥንቃቄ የሚለው ጥያቄ ማስነስቷል። ተከታታይ ዘገባዎችን ይዘን እንመለሳለን። የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲክስ አድማጭ ተመልካቾቻችን ለዚህ ሰዓት እናንተ ልታዳምጧቸው ይገባሉ ብለን ያዘጋጀናቸው ጂኦፖለቲካል ነክ መረጃዎችን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከሰዓታት በኋላ በአዳዲስ እውነተኛ ትኩስ ሰበር መረጃ ድጋሜ እስከምንገናኝ ድረስ በያላችሁ በሰላማችሁ እንዲበዛ ተመኛን። ሰናይ ሰንበት።